ላይ ሶሻል ሚዲያው ላይ በጣም ታዋቂ የሆኑ ሰዎች፣ ዕለት ተዕለት የሚታዩ ሰዎች፣ በጣም ብዙ ፎሎወር ያላቸው እንዲሁም ደግሞ በየመድረኩ የምናውቃቸው አርቲስቶች እንደዛ የሚያሳዩን ህይወት መልካሙን ገጽታቸውን እንድናይ የወደዱትን ታክል ብቻ ነው። ከዛ በኋላ ግን እኛም ያንን እናይና ሰው መሆናቸውን እንረሳለን። እንደ ሰው እኮ እናንተዬ መፈተን፣ መውደቅ፣ ማጣት፣ ማግኘት፣ መደሰት፣ መከፋት፣ ማልቀስ፣ መሳቅ የሚባሉ የህይወት ሁለት ገጽታዎች የማይፈራረቅበት ማንም ሰው አለ ብዬ አላስብም። ሁላችንም ጊዜው፣ አይነቱ፣ መጠኑ፣ ወቅቱ ሊለያይ ይችላል እንጂ በያለንበት ሀገር፣ በያለንበት የህይወት ስታተስ፣ በያለንበት የህይወት መስመር የራሳችን የሆኑ በጣም ብዙ ድንጋዮች የተሸከምናቸው ሊኖሩ ይችላሉ። የምንከፋባቸው፣ የሚደክመን፣ ተስፋ የምንቆርጥበት፣ ግራ የምንጋባበት ማለት ነው። እና አንዳንድ ጊዜ በቃ የምናያቸው ሰዎች በዛ መንገድ የሚያልፉ አይመስለንም። ጭራሽ እንደዚህ አይነት ነገር ያለ አይመስለንም። እና አንድ ቀን ድንገት የሆነ ክፍተታቸውን ስናይ እንደ ሰው እኛ የምንታገልባቸው ነገር እነሱ ጋርም ጎራ ብሎ ስናይ በጣም ሰርፕራይዝ እንሆናለን። እንዴት እንላለን፣ እንዴ ከሌና ከሌ እንዴት እንደዚህ ሆኑ ብለን በጣም መነጋገሪያ ርዕስ እንሆናለን። ከሰሞኑ እያየን ያለ ነው ይሄ ጉዳይ ስለሆነ ማለት ነው። ግን ወገኖቼ፣ ጓደኞቼ ምን ልላችሁ ነው ዛሬ የመጣሁት? ዓለም በየትኛውም ስፍራ በየትኛውም የኑሮ ልክ ደረጃ ብንሆን ሀብታም ብንሆን ድሃ ብንሆን የተማረን ብንሆን ያልተማረን ብንሆን ምድር ናት። የራሷ የሆኑ ብዙ ፈተናዎች፣ ብዙ መከራዎች፣ ብዙ ማግኘት ማጣት፣ መውጣት መውረድ አለ። ዋናው ሁላችንንም የሚፈትነን ብዙ ነገር አለ። ግን ልዩነት የሚፈጥረው ምን መሰላችሁ? እንዴት ነው ፈተናዎቻችንን የምንቀበለው? እንዴት ነው ከእውነታው ጋር የምንጋፈጠው? እንዴት ነው ነገሮች ሲበለሻሹብን አክሴፕት አድርገን ኢትስ ኦኬ ብለን ለነገ መነሳት የምንችለው? እሱ ላይ ነው በጣም ቤዚክ ዲፍረንስ የሚያመጣው። አሁን ላይ ወጣቶች ገና ትንሽ ልጆች በትንሽ ፈተና ተስፋ ቆርጠው ህይወትን የሚያክል ነገር እስከ ማጥፋት ይደርሳሉ። አንዳንዶች ደግሞ መከራ ናዳ ወርዶባቸው ግን ነገ የሚባል ቀን አለ ብለው አፈር ልሰው ይነሳሉ። ስለዚህ ከየትኛው መሆን ነው የምንፈልገው? ህይወታችን ላይ ዛሬ በፈለገ የተሳካልን ሰማይ የደረስን ሰዎች ብንሆንም ነገ ደግሞ ሌላ ገጽታ ሊኖረው ይችላል። ማዘን፣ መከፋት፣ መደሰት ሊመጣብን ይችላል። ስለዚህ ህይወት ሲፈራረቅብን፣ ነገሮች ሲለዋወጡብን እንዴት ነው የምንቀበለው የሚለውን የህይወት ልዩነት የሚያመጣው። ስለዚህ ምርጫው የኔ አንቺ ነው። ስለዚህ ምድር ነው፣ የትም ይሁን ማንም ህይወታችንን ከማንም ጋር ኮምፔር ሳናደርግ ግን ከሚገጥመን ፈተና ጋር ተጋፍጠን ከዛ ፈተና ደግሞ እግዚአብሔርን ታምነን ከሱ ጋር ተጠግተን ነገን ለመቀየርና ከዛ ፈተና ወጥተን ደግሞ እንደገና በእግራችን ለመቆም የምንወስንበትና የምንጠነክርበት መንገድ የህይወታችንን መጨረሻና አቅጣጫ መወሰን ላይ ትልቅ አስተዋጽኦ ስላለው ወገኔ ወይ እዚህ ላይ ቆም ብለን እንይ። ስለዚህ ሁሌ ደስታም ሁሌም መከራም የለም፣ ሁሉም ይፈራረቃሉ። ሁሉንም ግን እንዴት አድርገን እንቀበላለን የሚለው መሰረታዊ ጉዳይ ስለሆነ ለዛ ራሳችንን እናዘጋጅላችሁ ነው። ወዳችኋል።